ሲናገር እንዳለ እግዚአብሔር የልብ ሰው ያለ ሰው እንዳለ እግዚአብሔር ሲረዳ እግዚአብሔር ሲያግዝ እግዚአብሔር ሲያበረታ ስላየው ዳዊት እንዲህ ብሎ ተናገረ። መዝሙረ ዳዊት 34 1 ላይ ሲናገር እንዲህ ይላል፣ እግዚአብሔርን ሁል ጊዜ ይባርካለሁ ምስጋናም ዘወትር በአፌ ነው። ምስጋናም ዘወትር የማይቆረጥ ሰላም ስለሰጣ የእግዚአብሔር ስም ለዘለዓለም ይባረክ እያለ እግዚአብሔርን ሲያመሰግን ዛሬም እኛ እንድናመሰግን እግዚአብሔር ያደረገ ሰላም ስላለ በሰላም ወጥተን ገብተን ጌታ ኃይል ጉልበት ስለሆነ ዛሬም ቆመን ስላለ ስም ለዘላለም ይባረክ እያለን እግዚአብሔርን ከፍ እናደርግ። እግዚአብሔር መልካም ስለሆነ ጌታ መልካም ነው። በሆነ ሁሉ ጌታ መልካም። አቤት የእግዚአብሔር እጅ! ትናንትና ማለፍ የማንችለውን ነገር እግዚአብሔር አሻግሮን ጠላት ብዙ ጉድጓዶችን ሲቆፍር ትወድቃላችሁ ስል እግዚአብሔር ልጄ ይቆማል እያለ ልጄ ትቆማለች እያለ ያቆመው ይህን የእግዚአብሔር እጅ እያስበን እግዚአብሔር በዚህ ሰዓት ለእኔና ለአንተ እየተናገረ ነው። በጥቂቱ እግዚአብሔርን እስኪ አመስግን። ጌታ ሆይ ስምህ ይባረክ እያለ ሁላችንም አንደበቶቻችን ከፍተን እግዚአብሔርን እናመስግን። ኢየሱስ ስምህ ይባረክ። አቤት ያንተ እጅ፣ አቤት ያንተ ጥበቃ፣ አቤት ያንተ ሰላም፣ አቤት ያንተ ቸርነት ያለን የእግዚአብሔርን መንፈስ በውስጣችን እያሞገሰን እግዚአብሔርን እናመስግን። እግዚአብሔር በእኔና በእናንተ መካከል አለ። የእግዚአብሔር እጅ በእኔና በእናንተ መካከል አለ። ስለዚህ አቤት ጌታ ሆይ ስምህ ይባረክ ያለን ያንጋ ታዶሞዮ ታዶሞዮ ዩምቤዮ ሾሞዮ ሾሞዮ መኒላ ሳንቸሴ ይትታቶ መሮቤ አንቼታ ውታቶ መኒላ ሳንቸሴ ይትታቶ መሮቤ አንቼታ ውታቶ አንተ ዶምቤኪ ብልማረክ ያው ኪስተና ሞሻይዋ ከይና ይሰው አጀንጀሮ ማሬ ሚዳድን እንጭታ አሻምካይ ቤቶ ይትቶይን አራሚታታ ኪያንጋ ጠዶሞዮ ጠዶሞዮ ኪዩምቤዮ ሾሞዮ ሾሞዮ መኒላ ሳንቸሴ ይትታቶ መሮቤ አንቼታ ውታቶ ኢየሱስ ኢየሱስ ያንተን እጅ አንረሳም። ኢየሱስ እጅ አኑሯል፣ እጅ አስመልጧል። እጅ ለዛሬ በሕይወት እንድንኖር ረድቷል። ስለዚህ ጌታ ሆይ ስምህ ይባረክ። ጌታ ሆይ ስምህ ይባረክ። ኢየሱስ ስምህ ይባረክ። ኢየሱስ 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 የእግዚአብሔር መንፈስ የኢየሱስ መንፈስ ኢየሱስ አቤት ኢየሱስ እንዳንተ ያለው መልካም ማን አለ? ኢየሱስ 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 የእግዚአብሔር መንፈስ እየጠመንን ጸልይ። የእግዚአብሔር መንፈስ እየጠመንን ጸልይ። አንድ ጊዜ ዘኬዎስ ኢየሱስ ክርስቶስ በዚህ እያለፈ ነው ሲባል ሰምቶ ኢየሱስ ክርስቶስን ለማየት ናፈቃ፣ ጠማ። ኢየሱስ ክርስቶስ እያለፈ ሰዎች ብዛት የተነሳ ማየት ሲያቅት በሾላ ላይ ወጣ። አቤት የኢየሱስ ፍቅር! ኢየሱስ በማያውቅ ሰውን ኢየሱስ ፍቅር ይገባል። ለምታውቀው ለአንተ የክርስቶስ ፍቅር ምን ያህል ገብቷል? ኢየሱስ መልካም ነው። አቤት ኢየሱስ! ለእኔ የክርስቶስ ፍቅር ምን ያህል ገብቷል? ኢየሱስ ኢየሱስ ኢየሱስ
ከነገሮቻችሁ በላይ ያርጋችሁ ኢየሱስ ካለንበት ከየትኛም ነገር እስኪ ቀስ እያለን ወደ ኢየሱስ እንምጣ። ረፍት አለው በኢየሱስ፣ ሰላም አለው በኢየሱስ፣ በኢየሱስ ኢየሱስ። ያለ ኢየሱስ ረፍት የለም ኢየሱስ። አዎ ኢየሱስ ኢየሱስ። ዘካርያስ ኢየሱስ ክርስቶስን ናፈቀ። በሾላ ላይ ወጣ። ኢየሱስን ለማየት እንደናፈቀ ኢየሱስ በዛ በሰዎች መካከልም ኢየሱስ ክርስቶስ እንደ ሰው ስላልሆነ ኢየሱስ ክርስቶስ የሱን ልብ አየ። አሻቅቦ አየና ዘኬዎስ አለ ና ፈጥነህ ውረድ፣ ዛሬ በቤት ይውል ዘንድ አድር ዘንድ ይገባል። ና ውረድ። ኢየሱስ በቤታችን፣ በሕይወታችን፣ በኑሯችን፣ በስራችን ባለነው ነገር ኢየሱስ ብቻ ይነግስ። ኢየሱስ የበላይ ሆኖ ይታይ። ኢየሱስ 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 የኢየሱስ መንፈስ ጋብዝ። ሃሌሉያ። በዚህ ያለ እግዚአብሔር ካንቺ ጋር አለ፣ ካንተ ጋር አለ። ዛሬ ባለው ነገር ሳይሆን ባንተ ላይ የእግዚአብሔር ዓላማ አለ፣ ባንቺ ላይ የእግዚአብሔር ዓላማ አለ። አቤት ኢየሱስ ስም ይባረክ። ክብር ላንተ ይሁን ኢየሱስ፣ በሕይወት ስላኖርክ ኢየሱስ እናመስግን፣ እንጸልይ። ኢየሱስ እንጸልያለን። የእግዚአብሔር መንፈስ እየጋበዘን
በምሕረቱና በቸርነቱ ብዛት ይህንን ሰዓት ይህንን ጊዜ ይህንን ቀን እንድናይ ዘንድ መልካሚቷን እጆቹን በእኛ ላይ የዘረጋ እግዚአብሔር ስም የተመሰገነ ይሁን። ሃሌሉያ ሃሌሉያ። ጌታ ሆይ ምንም መልካም ነገር የለም። እኛ በራሳችን የምንመች ሰዎች ነን። ጌታ ሆይ አፋችን መልካምን የማያወራ ልባችን መልካምን የማያስብ ልቦቻችን ለመልካም ስፍራ የማይፈጥኑ ሰዎች ነን። ነገር ግን በምሕረትህ ብዛት በይቅርታህ ብዛት በቸርነትህ ብዛት አቤቱ የሠራዊት አምላክ እግዚአብሔር ሆይ በፊት ላይ እንድንቆም ዘንድ ጌታ ሆይ ስምህን እንድንጠራ ዘንድ አቤቱ የሠራዊት አምላክ እግዚአብሔር እኛን ውዳቂ የሆኑ ሰዎችን ከመሬት አንስተህ ለዛሬ ቀናልና ክብርና ምስጋና ለአንተ ብቻ ይሁን። አቤቱ የሠራዊት አምላክ እግዚአብሔር ሆይ እንዳንተ ያለ አምላክ የለም። እንዳንተ ያለ ረዳት የለም። እንዳንተ ያለ ለሰው የሚራራ አቤቱ የሠራዊት አምላክ እግዚአብሔር ሆይ ቅን የለም። ቅን አምላክ ክብር ላንተ ብቻ ይሁን። መልካም አምላክ ክብር ላንተ ብቻ ይሁን። ሩሩ ክብር ላንተ ብቻ። አብ እንድንገሰግስ ዘንድ የእያንዳንዳችን ልቦና በኢየሱስ የተከፈተ ይሁን። አቤቱ የሠራዊት አምላክ እግዚአብሔር ሆይ ወደ አንተ እንድንቀርብ ዘንድ አንድያውን ልጅህን ልከህ ወደ አንተ የምንቀርብበትን መንገድ አዘጋጅተልናል። አቤቱ የሠራዊት አምላክ እግዚአብሔር ሆይ ይህ ልጅ በእኛ ላይ ሲገለጥ ጌታ የሠራዊት አምላክ እግዚአብሔር ሆይ ወደ አንተ መቅረብ እንድንችል ዘንድ እርዳን። አቤቱ የሠራዊት አምላክ እግዚአብሔር ሆይ ጽድቃችን የሆነ የመርገም ጨርቅ ነው። አቤቱ የሠራዊት አምላክ እግዚአብሔር ሀብት ቢኖረን ዋጋ የለው። በጌታ በሰም ብር ወርቅ ቢኖረን ዋጋ የለው። ነገር ግን ጌታ ይህንን ቀን እንድናይ ዘንድ መልካሚቷን እጆቹን በእኛ ላይ የዘረጋ እግዚአብሔር ስም የተመሰገነ ይሁን። ሃሌሉያ ሃሌሉያ። ጌታ ሆይ ከእኛ የሆነ ምንም መልካም ነገር የለንም። እኛ በራሳችን የማንመች ሰዎች ነን። ጌታ ሆይ አፋችን መልካምን የማያወራ ልባችን መልካምን የማያስብ ልቦቻችን ለመልካም ስፍራ የማይፈጥኑ ሰዎች ነን። ነገር ግን በምሕረትህ ብዛት በይቅርታህ ብዛት በቸርነትህ ብዛት አቤቱ የሠራዊት አምላክ እግዚአብሔር ሆይ በፊት ላይ እንድንቆም ዘንድ ጌታ ሆይ ስምህን እንድንጠራ ዘንድ አቤቱ የሠራዊት አምላክ እግዚአብሔር እኛን ውዳቂ የሆኑ ሰዎችን ከመሬት አንስተህ ለዛሬ አብቅተሃልና ክብርና ምስጋና ለአንተ ብቻ ይሁን። አቤቱ የሠራዊት አምላክ እግዚአብሔር ሆይ እንዳንተ ያለ አምላክ የለም። እንዳንተ ያለ ረዳት የለም። እንዳንተ ያለ ለሰው የሚራራ አቤቱ የሠራዊት አምላክ እግዚአብሔር ሆይ ቅን የለም። ቅን አምላክ ነህ፣ ክብር ላንተ ብቻ ይሁን። መልካም አምላክ ነህ፣ ክብር እኛ በእውቀት ብንሆን ጌታ እግዚአብሔር በተለያየ ነገር ጌታ የሠራዊት አምላክ እግዚአብሔር በፊት ለመቅረብ የማንችል ነን። ነገር ግን ልጅህን በመላክ በልጅህ በኩል ወደ አንተ እንድንጣጋ ዘንድ ጌታ እድል ሰጥተናል። አቤቱ የሠራዊት አምላክ እግዚአብሔር እያንዳንዳችን ይህንን ጌታ እግዚአብሔር ቻንስ በመጠቀም ይህንን እድል በመጠቀም ወደ አብ እንድንገሰግስ ዘንድ የእያንዳንዳችን ልቦና በኢየሱስ ስም የተከፈተ ይሁን። አቤቱ የሠራዊት አምላክ እግዚአብሔር ሆይ ወደ አንተ እንድንቀርብ ዘንድ አንድያውን ልጅህን ልከህ ወደ አንተ የምንቀርብበትን መንገድ አዘጋጅተልናል። አቤቱ የሠራዊት አምላክ እግዚአብሔር ሆይ ይህ ልጅ በእኛ ላይ ሲገለጥ ጌታ የሠራዊት አምላክ እግዚአብሔር ሆይ ወደ አንተ መቅረብ እንድንችል ዘንድ እርዳን። አቤቱ የሠራዊት አምላክ እግዚአብሔር ሆይ ጽድቃችንም የሆነ የመርገም ጨርቅ ነው። አቤቱ የሠራዊት አምላክ እግዚአብሔር ሆይ በዚህ ዓለም ሳለን አቤቱ የሠራዊት አምላክ እግዚአብሔር የመዳን ቀን ቀርበ እንዳለች እያወቅን ጌታ እግዚአብሔር ጊዜው ጌታ እግዚአብሔር ከትላንትና ይልቅ እየሮጠ እንዳለ አውቀን ወደ አንተ እንድንጣጋ ዘንድ ካለንበት ስፍራ አንድ እርምጃ ወደ አንተ እንድንቀርብ ዘንድ በጌታ በኢየሱስ ክርስቶስ ስም ንጹሕ ልብ ፍጠርልን። አቤቱ የሠራዊት አምላክ እግዚአብሔር ሀብት ቢኖረን ዋጋ የለውም። በጌታ በስም ብር ወርቅ ቢኖረን ዋጋ የለውም። ነገር ግን ጌታ እግዚአብሔር ሆይ ወደ አንተ በመቅረብ ሕይወትን እናገኛለን። ወደፊት በመምጣት ሕይወትን እናገኛለን። ስሜን በመጥራት ሕይወትን እናገኛለን። አቤቱ የሠራዊት አምላክ እግዚአብሔር ሁል ጊዜ አንተን መጥራት እንድንችል ዘንድ ሁል ጊዜ አንተን መዳሰስ እንድንችል ዘንድ በኢየሱስ ልባችን የተከፈተ ይሁን። ወዳጅ
ወዳጆች ያንደረላችኋለሁ። ምንም ያህል ሀብት ቢኖራችሁ፣ ምንም ያህል ወርቅ ቢኖራችሁ፣ እግዚአብሔር ከሌላችሁ ግን አብ ከሌላችሁ፣ ወልድ ከሌላችሁ፣ መንፈስ ቅዱስ ከሌላችሁ፣ ኃይሉ ከእናንተ ጋር ከሌለ እንደ ጠዋት ጤዛ ነው፣ እንደ ጥቅምት አበባ እንደሚረግፍ ነው። በጌታ በኢየሱስ በሕይወት ዘመናችን ለክርስቶስን አጥብቀን እንድንይዝ ዘንድ በጌታ በኢየሱስ ልባችን የተከፈተ ይሁን። በጌታ በኢየሱስ ዘመናትን መዋጀት እንድንችል ዘንድ፣ ጊዜያትን መዋጀት እንድንችል ዘንድ፣ ዘመኑ የደረሰበትን አውቀን ወደ እግዚአብሔር ወደ ቤቱ በጌታ በኢየሱስ ወደ ዘለፋው መመለስ እንድንችል ዘንድ እግዚአብሔር ይርዳን። አቤቱ የሠራዊት አምላክ እግዚአብሔር ሆይ ስለዚህ ሰዓት ከፍ በል። እናመሰግናለን። ከእኛ ጋር ሁን፣ እኛም በሕይወት ዘመናችን ላይ ከአንተ ጋር እንድንሆን እርዳን። በምትወደው በልጅ በኢየሱስ ስም አሜን። ዘላለም ይባረክ። እስኪ ሁላችንም በእግሮቻችን ላይ ቆመን እግዚአብሔርን ከፍ እናደርጋለን። እግዚአብሔርን ከፍ እያደረገን እግዚአብሔርን እናመስግናለን። ሁላችንም እንቁምና እግዚአብሔርን ከፍ እያደረገን እንዘምራለን። ክብሩ ሰማያትን ሸፍነዋል፣ ምስጋና ምድር ሁሉ ሞልተዋል። እንደሱ ያለው የሚያንጸባርቅ ማንም የለም። እሱ በሰማይ በምድር ታላቅ ለሆነው ለጌታ ብቻ ኢየሱስ ለዘላለም ይባረክ። እውነት ነው፣ በመንፈስ ጌታ ብቻ በሁሉ ቦታ እያንጸባረቀ ያለው ለጌታ እልልታ፣ ጭብጨባ ለኢየሱስ። ኢየሱስ ሃሌሉያ! ለጌታ ብቻ ለማንም የሚሆንልን ለኢየሱስ የነገሥታት ንጉሥ ሞትን ድል አድርጎ ለተነሳው ለአይሁድ ንጉሥ ለጌታ እልልታ፣ ጭብጨባ አሁንም ኢየሱስ ጌታ ለዘላለም የተባረከ ይሁን። ሁላችንም እንዲህ አውቦን አምሮብን እንዲህ እንድንኖር ለረዳው ለጌታ አሁንም ያንሳል እልልታ፣ ጭብጨባ ለኢየሱስ። በዚህ ሞት እያለን ዝማሬ የምንሰማበት ጊዜ ይሆናል። እግዚአብሔር በዝማሬ እኔና እናንተን ይፈውሳል። ጌታ ለዘላለም ይባረክ። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። እስቲ ድምፅን ከፍ አድርጋችሁ አሜን በሉት። እንደምን አላችሁ? እግዚአብሔር ረድቶኝ የኔ ሕይወት ሰላም ነው የሚል ሰው እግዚአብሔርን ያመሰግናል።
ጠላት ጠፍቶ ሳይሆን ጠላት እያለ ጠላቱን አሳፍሮ በሕይወት ያኖረን የአምላካችን ስሙ ይባረክ እና እኔም ሰላም ነኝ፣ ባለቤትም እና ሕፃናቶች ሁሉ ሰላም ነው። ከተለያየበት ቀን ብዙ ቆይተናል። ክብር ለኢየሱስ ይሁን። ከኔ ጋር የመጡት ደግሞ ኪዮርዲስ ሚሬ እሱም ሰላም ነው። ወንጌላዊውም ኤልሳም ሰላም ነው። በሰላም ሁላችንም አንድ ላይ እግዚአብሔር እንድናመልክ ጊዜያትን አሳልፎ የሰጠን የአምላካችን ስሙ ይባረክ እና ገችን እስቲ እንኳን እግዚአብሔር ረዳችሁ ብላችሁ በጭብጨባ አመስግኑት። እግዚአብሔር ከጌሽ ጋር አብረን እያገለገለን አንተ የደረስክበትን ቦታ እኔም ቢደርስ እድለኛ ነው ይል ነበር። ዛሬ ደግሞ እሱም እድለኛ ሆኖ እንደዚህ ደግሞ በምስጋና ተገኝቷል። ክብር ለኢየሱስ ይሁን። ሃሌሉያ። መጽሐፍ ቅዱስ ላይ ሲናገር ዳዊት እግዚአብሔርን ሁል ጊዜ አመሰግናለሁ ምስጋናም ዘወትር በአፌ ነው እያለ ሲያመሰግን ነበር። እኛም ደግሞ ትላንት ያለፈንበትን ቦታ እያስበን የረደኝን እግዚአብሔርን ተባረክ እያለን እስቲ እናመልካለን። እግዚአብሔር ያደረገውን የአንድ ቀን ውለታውን ብቻ እያሰባችሁ እግዚአብሔርን አመስግኑ። ከዛ በኋላ በመንፈስ ቅዱስ ሙላት ውስጥ ትገባላችሁ። ሃሌሉያ ምስጋናው ዘወትር
ነው። አሜን 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 ሃሌሉያ። መልካም ነህ ለኔ አባት መልካም ነህ ለኔ አባት ስለለኛል አንተው ልጄ ነህ ጊዜ ለኔ መልካም ነህ መልካም ነህ መልካም ነህ ለኔ አባት አሁን መልካም ነህ ለኔ አባት አስበኝ ወይ አንተው ልጄ ነኝ ብለህ ጊዜ ለኔ መልካም ነህ መልካም ነህ መልካም ነህ ለኔ አባት ሃሌሉያ መልካም ነህ ለኔ አባት አስበኝ ወይ አንተው ልጄ ነኝ ብለህ ጊዜ ለኔ መልካም ነህ ሁልጊዜ 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 ለኔ መልካም ነህ ጌታ ሰላሜ አንተ ኢየሱስ እረፍቴ አንተ ጌታ 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 ሰላሜ አንተ ኢየሱስ እረፍቴ አንተ ጌታ 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 ሰላሜ አንተ ኢየሱስ እረፍቴ አንተን ካገኘው ጀምሮ ሕይወቴ ባንተ አምሮ የፍቅርህን ብዛት አልችልም ልገልጸው የምሕረትህን ብዛት አልችልም ልገልጸው አንተን ካገኘው ጀምሮ ሕይወቴ ባንተ አምሮ የፍቅርህን ብዛት አልችልም ልገልጸው የምሕረትህን ብዛት አልችልም ልገልጸው የፈሰሰው ሰማያዊ ጸጋ አኑሮኛል ካንተ ጋር የወደድከኝ የመረጥከኝ የመረጥከኝ ተባረክ የወደድከኝ ተባረክልኝ የፈሰሰው ሰማያዊ ጸጋ አኑሮኛል ካንተ ጋር የወደድከኝ ተባረክልኝ የመረጥከኝ ከፍ ይበልልኝ አንተን ካገኘው ጀምሮ ሕይወቴ ባንተ አምሮ
እግዚአብሔር ሁልጊዜ አመሰግናለሁ ምስጋናም ዘወትር አፌ ነው እግዚአብሔር ሁልጊዜ አመሰግናለሁ ምስጋናም ዘወትር አፌ ነው አሜን 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 ሃሌሉያ Low aynion. Low aynation. Amen. Ana makruwa wow amete o manchisti angino ha waron sok. Hallelujah. Nesa manilumoki o wow amete dabashamo bene yumu izamaro maken waron sino. Makukusin agu kisi waron sino. Nesamani umopake numoti exotoyina eyatisi numoti Nesamani umopake numoti exotoyina eyatisi numoti Puriwa mete Ali mete kindolu dichane Puriwa mete Tegindolu dichane Nesamani umopake numoti Exotoyina eyatisi numoti Nesamani umopake numoti Exotoyina eyatisi numoti Puriwa mete Ali tegindolu dichane Puriwa
lagenigan amasanis lobokanirgan Nilikula dinain katamokoti Kachilobine wonsukoti Uniwawamete 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 Agilharite kinolo dichane Uniwawamete 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 Agilharite kinolo dichane Kiva
ክብር ለጌታ ለኢየሱስ ክርስቶስ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ጌታ ይታወጃል። የኢየሱስ መልካምነት ጠላትን አሸንፎ ድል ያደረገው ለኢየሱስ ልልታ ጭብጨባ አሁን ኢየሱስ ለዘላለም ይባረክ። የኢየሱስ ክርስቶስ መገኘት ካንተ ጋር። እስኪ አጠገብ ያለውን ሰው ይዛችሁ እንዲበሉ የኢየሱስ መገኘት ካንተ ጋር ነው። አረ ቃላት ሲማ አልተናገራችሁም። እስኪ ተናገሩ። የኢየሱስ ክርስቶስ መገኘት ካንተ ጋር ነው። አዎ የኢየሱስ ክርስቶስ መገኘት ከኛ ጋር ባይሆን የተነሱ የተናደዱ እንደ እሳት እንደ ፋርዖን የቆሙ ነበር። ኢየሱስ አኑሯል። ሃሌሉያ! ለጌታ እስኪ ጭብጨባ! ጌታ ይደረሰ። ሃሌሉያ! በዚህ ቦታ ያለን ከእግዚአብሔር ቃል የምንሰማበት ጊዜ ይሆናል። የቃል ሰው ወደዚህ መጣ። ሁላችሁንም በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የእግዚአብሔር ስም የተመሰገነና የተባረከ ይሁን። እንኳን ደስ አላችሁ። እስኪ ደስ አላችሁ። ሃሌሉያ! ለዚህ ለተወደደ ቀን ለዚህ ቀን እግዚአብሔር ረድቶ አባትና እናት በሰላም ዛሬ ስላዩ እስኪ እንኳን ደስ አላችሁ በሉ። እንደገና እጆቻችሁ ወደዚህ ዘርጉትና እግዚአብሔር ያሳድግ ይበሉት። እግዚአብሔርን በመፍራት በጥበብ በእውቀት እግዚአብሔር ያሳድግ ይበሉት። እስኪ ጸልያለን። ሁላችንም አይኖቻችን ጨፍነን እግዚአብሔር እንዲናገረን እንጸልያለን። ሃሌሉያ! የዘመናት ሁሉ ንጉሥ እግዚአብሔር ነገሮች ሁሉ ሲቀየሩ የማትቀየር ኢየሱስ ክርስቶስ ትናንትም ዛሬም ለዘላለም ያው ተብሎ እንደተጻፈ እግዚአብሔር ሁሉ ጊዜ አምላካችን ዛሬም ከኛ ጋር ስላለ እናመሰግናለን። ስም ብሩክ ይሁን። ዛሬ በፊት ተሰብስበን እየሆነን ቃል እንድንሰማ በዚህ በመልካሙ ቀን መልካም ባይሆንለትንም ቀን ደግሞ እግዚአብሔር ለመልካምነት ለእኛ አሳልፈ ስለሰጠን እጅግ አድርገን እናመሰግናለን። ስም ብሩክ ይሁን። ከፍ በል ቃልን ተናገር። የቃል ተሻሚ ቢኖር የተመታ ይሁን። አትየን በኢየሱስ ድንቅ ስም አሜን። የእግዚአብሔርን ቃል በጥቂት ደቂቃ ውስጥ እንሰማለን። መልካም ያደረገልን እግዚአብሔር የተመሰገነ ይሁን። ውድ የተወደዱ ፓስተሮች፣ ዘማላኖች በዚህ መካከል አሉ። እግዚአብሔር ረድቶን ደግሞ ልጅ የወልዱት እኔ ከነሱ መካከል ያደጉት ልጅ ዛሬ እድል አገኝቼ በእነሱ ፊት በመቆሜ እነሱ በጣም ነው ደስ እንደሚሉ አውቃለሁ። እስኪ በጭብጨባ ለእኔም በጭብጨባ እግዚአብሔር ይመስገን። ዛሬ የእግዚአብሔርን ቃል የምንሰማው የማቴዎስ ወንጌል ምዕራፍ 16 ቀንም በኋላ ኢየሱስ ጴጥሮስና ያዕቆብን ወንድሙንም ዮሐንስንም ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸው ተለወጡ። ፊቱንም እንደ ፀሐይ በራ፣ ልብሱንም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ
ከእርሱ ጋር ሲነጋገሩ ታየባቸው። ጴጥሮስም መልሶ ኢየሱስ ጌታ ሆይ በዚህ መሆን ለእኛ መልካም ነው። ብትወድስ በዚህ 3 ዳስ አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ እንስራ አለው ይላል የእግዚአብሔር ቃል። ማቴዎስ ወንጌል ምዕራፍ 17 ቁጥር 1 ያለውን የእግዚአብሔርን ቃል ነው የምንካፈለው ወይም የምንሰማው። የእግዚአብሔርን ቃል እንሰማለን። ሁሉ ነገር ደህና ሆኗል፣ ግን አቃቁሜ በጣም ጥሩ አይደለም፣ ቦታም ምቹም አይደለም። ወደዛ ብንወስድ በጣም ጥሩ ነበረ። ይቻላል 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 የሚቻል ከሆነ ስለታየ ነው ይህንን ነገር የተናገራል። ምክንያቱም ምንድነው ብትሉ ኢየሱስ በሱ ሕይወት ላይ ተገለጠ። ሲገለጥ ምንድነው ያየው? ቀደም የነበሩት ነቢያቶች አገልጋዮች ሙሴና ኤልያስ ለሱ ታየ። በጠገቡ ያልነበሩ በጎኑ ያልነበሩ በጠገቡ የነበሩት እና ያዕቆብ ነበሩ እና ዮሐንስ ነበሩ። ነገር ግን ለሱ የታየለት ሌሎች ነበሩ። ኤልያስና ሙሴ ነበራ። እንዲህ የሆነበት ምክንያት ምንድነው? ኢየሱስ ክርስቶስ በሱ ሕይወት ላይ ስለተገለጠ የምድሩን ሳይሆን ያለውን ነገር ሳይሆን የሰማዩ ስለታየበት የሰማዩን ነገር አይቶ ኃይሉ በሱ ላይ ሲበራ እዚህ መሆን ይሻላል ብሎ ተናገረ። ዛሬ ውላችን ምን መሰለህ? እስኪ ራሶቻችንን ፈትሽ። እስኪ ራሶቻችንን እግዚአብሔር ባለበት ነው ወይ የምንኖረው? እየኖረን ያለ ነው ምን ባለበት? እግዚአብሔር በሌለበት አለ ወይ ብላችሁ እንድትጠይቁን ትችላላችሁ። እግዚአብሔር ሁሉ በሁሉ አይደል እንዴ? እግዚአብሔር ሁሉ በሁሉ። ነገር ግን እግዚአብሔር የማይከብርበት፣ እግዚአብሔር ደስ የማይብልበት፣ የእግዚአብሔር ክብር የሌለበት፣ እግዚአብሔር የሚጸየፍበት ቦታ ማወቅ ያለብን ነገሮች እግዚአብሔር የማይከብርበት ነገር አለ። ከዛ ሕይወት እግዚአብሔር እኛ ይሰውረን። ሃሌሉያ! ኢየሱስ ያድናል። እስኪ በተገባለው ሰው እጅን ጠበቅ አድርጋችሁ እግዚአብሔር ከሌለበት ሕይወት ኑሮ እግዚአብሔር አንተን ይጠብቅ በሉት። አንዴ እስኪ እንደገና ኢየሱስ ያድናል። ሃሌሉያ! እንዲህ ነው ያለ ጴጥሮስ፣ እዚህ ይሻላል አለ። እንዲህ ያለበት ምክንያት ወገኖች ብራል ኖሮ አይደለም፣ የሆነ ክብር ኖሮ አይደለም፣ የሆነ የሚበላ የሚቀመስ ነገር ኖሮ አይደለም፣ የሆነ ብልጭ የሆነ ነገሮች ኖሮ አይደለም። በዚህ ዘመን እኛ እየኖረን ያለንበት ቦታ ሰፈር ምን ይመስላል? ክርክር ባለበት ውሎ ይመቻል ብላችሁ የሆነ አባል ያለበት ብር የሚገኝበት ለኪስ የሚመች ነገር የሚኖርበት የሚገኝበት ቦታ እየዞረን የምንኖር ከሆነ ይሄ የዓለም ነገር ከንቱ ስለሆነ ለዚህ ነው ጠቢቡ ሰለሞን ሲናገር በጣም በጥበብ በእውቀት በብልጽግና የታወቀ ሰለሞን የዓለም ነገሥታቶች ሁሉ ወደ እርሱ ይጎርፉ ነበሩ ይላል መጽሐፍ ቅዱስ። የሚያርርበት የሚተኝበት አልጋ የጽዮን ጥርስ በጥርስ የተሰራ ዋን የሚጠጣ ብርጭቆ በወርቅ የተሰራ ኃይለኛ የሆነ ሰለሞን ሲናገር ከፀሐይ በታች ያለው ነገር ሁሉ ከንቱ ከንቱ የከንቱ አይደል? ስለዚህ ከፀሐይ በላይ ደግሞ የሚያስፈራ ግዙፍ የሆነ ነገር ከንቱ ነው የማይባል ትንሽ ነው የማይባል የማይገመት የማይመረመር ከባድ የሆነ ክብር ያለው እግዚአብሔር ባሪያም ስላለው ከፀሐይ በታች ያለው ነው ብሎ ነው የተናገረ። አልተሳሰተም። ሁሉም ነገር አይቶ ስላየ ሁሉም ነገር ቀምሶ ሁሉም ነገር አይቶ ደርሶ ስላየው ይህንን መልካም የሆነ ነገር ተናገረ። ዛሬም እኛ የት ነው እያለን ያለ ነው? ስለዚህ እግዚአብሔር ያለበት መልካም እግዚአብሔር ያለበት ኑሮ እግዚአብሔር ያለበት ምድረ በዳ ቢሆን እግዚአብሔር ያለበት ምንም ነገር የሌለበት ቢሆን እግዚአብሔር ያለበት ሸለቆ ቢሆን እግዚአብሔር ያለበት ምድረ በዳ ቢሆን ምንም የሌለበት አውድማ ቢሆን
እግዚአብሔር ያለበት ይሻላል ወገኖቼ። እግዚአብሔር ወዳለበት እንመለስ። የእግዚአብሔር ክብር ወዳለበት እንመለስ። የእግዚአብሔር ኃይል ወዳለበት እንመለስ። ስለዚህ ጴጥሮስ ሲናገር አንድ ነገር ለኔ ገባኝ፣ አንድ ነገር ተረዳሁት። እንዲህ ነው አለ። አንዱን ለሙሴ፣ አንዱን ለኤልያስ እንስራ፣ አንዱን ለአንተ። ለራሱ አልተናገረም። የሚገርም ነገር ለኔ አላለም። ለኔ ይስራልኝ አላለም። ክርስቶስንም ለኔ እንስራልኝ አላለም። አንዱን ለሙሴ፣ አንዱን ለኤልያስ፣ አንዱን ለአንተ አለ። ለራሱ አልተናገረም። የዘመኑ ሰዎች ለራሳችን ነው የምንጣራው። ለራሳችን እንጠይራለን፣ ለራሳችን እንሮጣለን፣ ለራሳችን ብቻ እንላለን። እኔ ብቻ ልብለጥ፣ እኔ ብቻ ልይዝ፣ እኔ ብቻ ልብለጥ፣ እኔ ብቻ ልከፍ ልበል፣ እኔ ብቻ ልጨብጥ፣ እኔ ብቻ የሆነ ነገሮችን ሊሰበስብ እንላለን። እኔ ብቻ ለኔ ይሁን እንላለን። እሱ ግን ለነሱ እንዲሆን ነው የተናገረ፣ ለነሱ እንዲመች ነው የተናገረ። እንዲህ ያለበት ምክንያት ለኔ እንደሚገባኝ ከሆነ ብዙ ነገሮችንም ባያውቅም የገባለትን እውነትን እናገራለሁ። እንዲህ ያለበት እሱ በኢየሱስ ሊያሳውስ ሊያድር አስቦ ኢየሱስ በሚያድርበት ውስጥ በዛን ሩም ላይ ማደር አስቦበት ነው። ከመጽሐፍ ቅዱስ ሊቃውንቶች የሰማሁት ነገር የለም። ለኔ የገባልኝ እውነት ነው። ሌሎች መጽሐፍ ቅዱስ ሊቃውንቶች ሲናገሩ አልሰማሁም። ለኔ የገባልኝ እውነት እሱ ሁሉ ጊዜ ከኢየሱስ ጋር መዋል ስለሚፈልግ ለኢየሱስ በሚሰራበት ራሳ ውስጥ ማደር ስለፈለገ ለሌሎች ሲናገር ለራሱ ሳይናገር ዝም ያለበት ምክንያት ለሌሎች ሲሶይም ለሌሎች ደግሞ ሲበይን ለራሱ ያልተናገረበት ምክንያት ኢየሱስ በሚያድርበት ሩህ ውስጥ እሱም ለማደር ስላሰበበት ነው ወገኖቼ። ስለዚህ እኛም ክርስቶስ ባለበት ሕይወት ውስጥ መኖር ያስፈልጋል። ዛሬ ልደት ቀን ነው። የአንድ ዓመት የሕፃኑ የአንድ ዓመት ልደት ቀን ነውና እግዚአብሔር ረድቶ መጽሐፍ ቅዱስ ላይ ደግሞ ስለ ልደት ይናገራል። ሄሮዶስ የአይሁድ ንጉሥ ሄሮዶስ በልደት ቀን ይላል መጽሐፍ ቅዱስ ሲናገር ምዕራፍ 14 ላይ ስታነቡ ይህንን መጽሐፍ ቅዱስ ማቴዎስ ምንድን ነው አለ? አንድ የሄሮድያዳ ልጅ በሱ ፊት ዘፈነች ይላል። በልደት ቀን ዘፈነች፣ ንጉሱን ደስ አሰኘች። ንጉሱ በእሷ ዘፈን ላይ እሷ በምታደርገው ታክታ በምታሳየው አሽኑ ላይ ደስ አለና ማለገበ አንድ ነገር አደርጋለሁ፣ አንቺ የምትጠይቅሽን አንቺ የምትፈልግሽን ሁሉ አደርግሻለሁ ብሎ ማለገበ ይላል። ስለዚህ አንድ በዚህን ሰዓት ላይ ያንስ መጥምቁ ያንስ የሆነ መልካም ሰዎችን ከጣት ከክፋት የጣት ቀንበር በላያቸው ላይ እንዳይኖር ይሰብክና ይጠምቅ የነበረ መጥምቁ ዮሐንስ እሱ ስራው ምንድነው? የንስሐ ስብከትና የንስሐ ጥምቀት ነበረ የመጥምቁ ዮሐንስ። ከዛ ሲናገር ሲሰብክ ሲያገለግል በነበረ ጊዜ ለሄሮድስ አንድ ነገር ተናግሮ ነበረ። የፊልጵስዩስ ሚስት ለአንተ አይገባም ብሎ ተናገረ። ልታገባ አይገባም ብሎ ተናገረ። አንዳንድ እውነት በመናገራችን እንሳደዳለን፣ እንታሰራለን፣ እንገፋለን፣ እንጣላለን። እውነት የምናገር ሰው ቢኖር ይጣላል፣ ይገፋል፣ ይታሰራል። እውነትን ስለተናገረ በወህኒ ውስጥ ታስሮ ነበር አለ እግዚአብሔር ቃል ሲናገር። እውነቱን ስለተናገረ ብቻ ሰውን ሳይነካ የሰውን ንብረት ሳይዘርፍ የሰውን ነገር ሳይወስድ እውነት ብቻ በመናገር በእኛ ሕይወታችን ላይ እውነት አለ። ወገኖች ሰባኪዎች ነን፣ ዘማሪዎች ነን፣ የቤተክርስቲያን ቄሶች፣ መሪዎች፣ አገልጋዮች፣ ካህናት ላይ የምናገለግል ሰዎች ነን። እውነት አለን፣ እውነት እንናገራለን፣ እውነት ባለበት ቦታ እንኖራለን። እንዋሻለን፣ ሁሌ በውሸት ስፕር እንሰበስባለን፣ በውሸት ጉዳይ እንጓዛለን፣ የውሸትን ኑሮን መኖር እንፈልጋለን፣ የሆነ ነገሮችን ለማከማቸት እንጥራለን። እውነት በውስጣችን አለ ወገኖች። እናስብ። እውነትን ስለተናገረ በዚህ ክፍል ላይ እውነትን ስለተናገረ ተሰውቷል፣ ሞቷል።
የዮሐንስን ራስ ፈልጋለሁ ብላ ስትናገር ከእናቷ ምክር ተቀብላ ስትናገር እቺ ልጅ ንጉሱ አዘነ። ካዘነ በኋላ እንዲያመጡ ከጠገብ ለነበሩ ሰዎች ትእዛዝ ሰጠ ይላል እግዚአብሔር ቃል ሲናገር። ከዛ በውጭ ላይ አድርጎ አመጡ። ለልጁ ወይም ለሕፃኗ ተሰጠለት ይላል እግዚአብሔር ቃል ሲናገር። ዛሬ እኔ ወደዚህ የሄድኩበት የልደት ቀን እኔ ግን የልደትን ቀን አላውቅም፣ አክብረን አላውቅም፣ ቤተሰቦችም አክብሩልኝ አላውቅም። ብዙዎችም እንደኔ ናቸውና አምናለሁ። ምክንያቱም የኢትዮጵያ ችግር ነው። የልደት ቀን አናውቅም። በመላእክት ይናገራሉ፣ አይሆንም፣ አክብሩልኝ አላውቅም። እዚህ ስፍራ ላይ ደግሞ እዚህ በሳውዝ አፍሪካ ላይ ሁሌ እጠየቃለሁ፣ የልደት ቀን መቼ ነው ይላሉ። እናንተ ተጠይቃችሁ ታውቃላችሁ ብዬ ነው የሚያስበው። የልደት ቀን መቼ ነው ይላሉ። እኔ ምን ብዬ ልናገር? አልፏል እላለሁ። አንዳንድ ደግሞ ገና ነው ይላሉ። ውሸት ይናገራለሁ ችግር ስለሆነ። አሁንም ትንሽ ኢትዮጵያን እየተሻሸለች ነው። የልደት ውርቀት ተብሎ አለ። እዚህ ሀገር ላይ ደግሞ ደሞዙም ስላለ የሚጠበቅ የሆነ ነገሮች ስላለ ሁሉም ልደት ቀን ያውቃል፣ የተወለደበትን ያውቃል፣ አመቱን ያውቃል፣ ቀኑን ያውቃል፣ ሁሉንም ነገር ያውቃል። ያደገች ነገር ስለሆነች የሆነ ነገርም በፊት ለፊት ስላለው እንደውም እድሜ ያልረዘመ ሰው እንዲረዝም ነው የሚጸለው። እድሜ ደሞዝን ለመቀበል 55 ደርሻለሁ፣ ትንሽ 5 ዓመት ቀርቷል ይላሉ አንዳንዶቹ። እናቶች ደግሞ አሁን የእናቶች ወይም የወንዶችም የሴቶችም አንድ እየሆነ ነው መሰለኝ። ድሮ የወንዶች ከ5 ዓመት በላይ ምንድነው 60 ዓመት ላይ ነው ደሞዝ የሚያገኙት። በዚህ ዘመን ሊቀየር ይችላል። እኔ ወደ ራሴ ልሄድ ወይም ወደ ኢትዮጵያ ብንል ኢትዮጵያ የልደት ቀን የምታከብሮ ከተማ ላይ ያሉት የዚህ ዘመን ሰዎች እንጂ ድሮ አልነበረም። በዚህ ዘመን ላይ ጌታ ረድቶ የተወለደላቸው ልጆች አመታቸውን ቀኖቻቸውን ሁሉንም አይታችሁ ታውቁታላችሁ። ይህ ከእግዚአብሔር የሆነ ጥበብ እውቀት ተሰጥቶላችሁ ነውና ጌታ የተመሰገነ ይሁን። እኔ ሐሳብን እየጨረስኩ ነኝ። እግዚአብሔር ባለበት መሆን መልካም ነው ወገኖቼ። ክርክር ካለበት ሰፈር ውጣ፣ አምልጥ ወገኔ። የሆነ አበል በሚገኙበት ቦታ ስፍራ ላይ አትዞር፣ ከዛ ስፍራ አምልጥ። የሆነ ነገር ወዳለበት ክርክር፣ አድማይነት፣ ምቀኝነት፣ ጎሰኝነት፣ ዘረኝነት የሆነ ቡድን ካለበት ሰፈር ውጣ ወገኖች፣ እንውጣ። እግዚአብሔር ወዳለበት፣ እግዚአብሔር እጅ ወዳለበት ስፍራ፣ እግዚአብሔር ክብር የሚገለጥበት፣ የእግዚአብሔር ኃይል የሚገለጥበት ስፍራ፣ እግዚአብሔር የሚታይበት፣ እግዚአብሔር የሚቀበል ከኛ መስዋዕትን የሚቀበልበት ቦታ አለ። እግዚአብሔር ድሮ ትንሽ 5 ዓመት ቀርቷል ይላሉ አንዳንዶቹ። እናቶች ደግሞ አሁን የእናቶች ወይም የወንዶችም የሴቶችም አንድ እየሆነ ነው መሰለኝ። ድሮ የወንዶች ከ5 ዓመት በላይ ምንድነው 60 ዓመት ላይ ነው ደሞዝ የሚያገኙት። በዚህ ዘመን ሊቀየር ይችላል። እኔ ወደ ራሴ ልሂድ ወይም ወደ ኢትዮጵያ ብንል ኢትዮጵያ የልደት ቀን የምታከብሮ ከተማ ላይ ያሉት የዚህ ዘመን ሰዎች እንጂ ድሮ አልነበረም። በዚህ ዘመን ላይ ጌታ ረድቶ የተወለደላቸው ልጆች አመታቸውን ቀኖቻቸውን ሁሉንም አይታችሁ ታውቁታላችሁ። ይህ ከእግዚአብሔር የሆነ ጥበብ እውቀት ተሰጥቶላችሁ ነውና ጌታ የተመሰገነ ይሁን። እኔ ሐሳብን እየጨረስኩ ነኝ። እግዚአብሔር ባለበት መሆን መልካም ነው ወገኖቼ። ክርክር ካለበት ሰፈር ውጣ፣ አምልጥ ወገኔ። የሆነ አበል በሚገኙበት ቦታ ስፍራ ላይ አትዞር፣ ከዛ ስፍራ አምልጥ። የሆነ ነገር ወዳለበት ክርክር፣ አድማይነት፣ ምቀኝነት፣ ጎሰኝነት፣ ዘረኝነት የሆነ ቡድን ካለበት ሰፈር ውጣ ወገኖች፣ እንውጣ። እግዚአብሔር ወዳለበት፣ እግዚአብሔር እጅ ወዳለበት ስፍራ፣ እግዚአብሔር ክብር የሚገለጥበት፣ የእግዚአብሔር ኃይል የሚገለጥበት ስፍራ፣ እግዚአብሔር የሚታይበት፣
እግዚአብሔር የሚቀበል ከኛ መስዋዕትን የሚቀበልበት ቦታ አለ። እግዚአብሔር ድሮ ዘመን በመቅደስ ላይ ይገለጥ ነበረ። በቤተ መንግስታት ላይ በቤተ መቅደስ በካህናቶች ሕይወት ላይ ይገለጥ ነበረ በታቦት አማካይነት። ዛሬ እግዚአብሔር በሕይወትህ ላይ በነፍስ በልብህ ላይ ይገለጣል። የሚገለጥን እግዚአብሔርን ጋብዘው፣ ካለዛ ሕይወታችን ባዶ ያለ እግዚአብሔር ሰለሞን ሲናገር ያለ እግዚአብሔር ሕይወት ከንቱ እንደሆነ አትጠግብም ይላል። ሕይወት አትጠግብም፣ ከንቱ ናት። ስለዚህ እግዚአብሔር ባለበት መኖር መልካም ነው በሚል ሀሳብ ነው። ሁላችሁም እግዚአብሔር ከእናንተ ጋር እንዳለው የምታውቁት በጠገብ ያለው ሰው ጨበጥ አድርጉና እግዚአብሔር ካንተ ጋር ካለው አትፍራ ለምንም ነገር በሉት። አንዴ እግዚአብሔር ካንተ ጋር ካለው አትፍራ ለማንኛውም ነገር። በእውነት እግዚአብሔር ካንተ ጋር ብቻ ይሁን። ስለዚህ ነው እስራኤላውያን ለኢያሱ ሲናገር እግዚአብሔር ብቻ ካንተ ጋር ይሁን እንታዘዝለታለን። እግዚአብሔር ብቻ ካንተ ጋር ይሁን አሉት። እግዚአብሔር ብቻ ከኛ ጋር ይሁን። ምናልባት ሰው ሊጠላ ይችላል፣ ከእናንተ ሊለይ ይችላል፣ ሰው ጥሎ ሊሄድባችሁ ይችላል፣ ሰው ከእናንተ ሊርቅ ይችላል። ምናልባት በሰው እይታ በትንሹ ልትገመቱ ትችላላችሁ። እግዚአብሔር ግን የወደደውን እስከ መጨረሻ ወደዳቸው። ሃሌሉያ! እግዚአብሔር የወደዳቸው እስከ መቼ? እስከ መቼ ወገኖች? እስከ መጨረሻ ወደዳቸው ይላል። እግዚአብሔር ይወዳል። እግዚአብሔር ይወዳል። ወደሚወደው ወደ እግዚአብሔር እንጠጋ። እግዚአብሔር ይፈልገናል። ዛሬም እጅን ዘርግቶ ልጄ ወደ እኔ ና ይላል። ስለዚህ እግዚአብሔር ወዳለበት መሆን መልካም የሆነ ነገር ባለበት አይደለም። ምንመተመናነ የሚመሶክ ከገጊስ ላይ ነገ አንደን የሚመሶክ ከገገነ ላይ መሶ ገገላ ዋደ ገጎነ ደም ደከገለ ነው ወንቻ ከመደካ ዲሲኒ ከተቀውቼ ዋፔ ገጎ ይጥተግመታ ደካ ዋፔ ገጎ ይጥተግመታ ዋፔ ገጎ ዋይ በገግ እንግዲህ ተቀምበስ እግዚአብሔር መጽሐፍ ቅዱስ እስራኤላውያንና ግብፃውያን ስለ እግዚአብሔር የእስራኤላውያንን ሰፈር በእሳት የታጠረች እግዚአብሔር እጅ ያለችበት ሰፈር ሆነች። ሲያስመልጥ እግዚአብሔር ሲያወጣ በሚያወጣበት ሌሊት ላይ ልዩነት ተፈጠረ ነው ለምለው እግዚአብሔር መጽሐፍ ቅዱስ ሲናገር ልዩነት ተፈጠረ፣ መለያት ሆነ። ሃሌሉያ! ከእስራኤላውያን ጋር እግዚአብሔር ነበረ። ከሞት አሳለፋቸው። የሞት መልአክ መጥቶ ለያቸው። በመቃናቸው የደም ምልክት አለበትን ሳይነካ አለፈ። ስለዚህ ፋሲካ ተባለ። ፋሲካ ማለት አለፈ ማለት ነው። ፋሲካ ማለት ኢየሱስ የታረደበት ያን ዘመን ሰው ፋሲካን ያከብራል። የፋሲካችን ክርስቶስ ኢየሱስ ስለኛ ታርዶናል። ሃሌሉያ! ስለዚህ የሞት መልአክ መጥቶ ለያቸው። በእነሱ ሰፈር ጫውታ፣ ጩኸት፣ ዋይታ፣ እንባ ሆነ። የእስራኤል ሰፈር ደስታ ይልታ ሆነ። እግዚአብሔር የተመሰገነ ይሁን። እስኪ ደስ አላችሁ እጆቻችሁ ወደ ላይ አንሱት። እግዚአብሔርን በጭብጨባ አምልኩት። እግዚአብሔር ቃል ይባርክ። ይጸልይ። ሃሌሉያ! ሃሌሉያ! ኢየሱስ ሲጋረን እናመሰግናለን። እስኪ ቆመን እንጸልይ። ሃሌሉያ! ላላታችን ለማሳት ቆመን ጌታን ከፍ እያደረገን እናመሰግናለን። ኢየሱስ ሃሌሉያ! እስኪ ደስ እያለን እግዚአብሔር በመዝሙር በኩል ብድር የእግዚአብሔር እሳት ወጥቶ በምርኮ እግዚአብሔር ያቀጣጥለን ነበር። እግዚአብሔር ያቀጣጥለን ነበር። በዚህ ሰዓት ጌታን ከፍ እያደረገን እናመሰግናለን። ፓስተር ኑርዬን ወደዚህ ጋብዛለሁ። ፓስተር ወደዚህ መጥቶ ይጸልዩናል። ሃሌሉያ!
ፍጻሜ ሁለንተናዬ ካንተ ጋር ይሁን። እኛም ብቻ አይደለም ሕፃኑንም ናሆምን እግዚአብሔር ካንተ ጋር ይሁን ያሳድግ። ስለ ዓለም አምላክ እግዚአብሔር ሆይ በኋላ ቃል ያለህ ጌታ፣ ሐሳብ ያለህ ጌታ፣ ፈቃድ ያለህ ጌታ፣ እቅድ ያለህ ጌታ ሁላችንም በዚህ በተሰበሰብንበት ለእኛ ደግሞ ቃልህን ልትናገረን ልትመክረን መገኛቴ ባለበት ዳመናዬ ባለበት ክብሬ ባለበት መደነቅ ተአምራት ባለበት በዚህ ሁሉልኝ እያልክ ልትመክረን ልታስተምረን በዚህ በመንፈስ በቃል ስለመጣን ክብር በኢየሱስ ስም ላንተ ብቻ ይሁን። ዳግም ጌታ ሆይ ለዚህ ቤት ስለሰጣቸው ስለዚህ ብላቴና ዙፋን ይባረክ። አንተ እንድታሳድገው ለታላቅ ክብር ወንጌልን የሚሸከም አገርን የሚሸከም ቤተ ክርስቲያንን የሚሸከም ትውልድን የሚሸከም ወንጌልን የሚረከብ ታላቅ ብላቴና አድርገህ እንድታሳድገው ፈቃድ ይሁን። ይህንን ቃል ያገለገለውን ባሪያን ኤልሳዕን ደግሞ አንተ ባርክ። እኛም በዚህ በተማረን በሰማን ቃል እውነት ተተክለን እንድንኖር እርዳን። ስለ ሁሉ ከፍ በል። ቀሪውን ፕሮግራም ተረከብ። በኢየሱስ ስም አሜን። ክብር ለጌታ ለኢየሱስ ክርስቶስ ሲሆን ለረደን ላገዘን ኃይልና ጉልበት ላይ ሆነው ለጌታ እስኪ እልልታ ጭብጨባ ለኢየሱስ። ኢየሱስ ክርስቶስ ለዘላለም ይባረክ። በዝማሬ ያገለግለውና በወንጌል ያገለግለውን እጅ ወንድሞችን እስኪ ጌታ ይባርካችሁ ይበል። ደግማችሁ ጌታ ይባርካችሁ በሉ። ጌታ ኢየሱስ ዘመናችሁ ለዘላለም ይባርካችሁ። ተባረኩ። አሁን ፕሮግራም እየጨረሰን ነው እና የስጦታ ጊዜ ነው የሚሆነው። ስፔሻል ስጦታ ያለ ሰዎች ቶሎ ብለው ወደዚህ ይመጣሉ እና ጊዜ እየሄደ ስላለ በፍጥነት እንጨርሳለን። እሺ እሺ አሁን ልዩ ስጦታ የያዙ እህቶች ነው የሚቀድሙ። እህቶች የተዘጋጁ እህቶች ወደዚህ ይመጣሉ። ስፔሻል የተዘጋጀ ቶሎ በሉ፣ ሰዓት እየተጠቀመን ነው። እንግዲህ ጨምረናል። ልዩ ስፔሻል ስጦታ ያለ ሰው ብዙ ይመጣል። በሉ Cosa
Itakuwa matuan ni matakam ni sadara ajuku yo bikin ada konten kawan dong.
በእያንዳንዱ ቀናት ፍቅር